የሊጎቹ መሪ ዛሬ በአውሮፓ ሻምፒዮንስ ሊግ ይፋለማሉ። ኢንተር ሚላን ከአርሰናል ሳንሲሮ ጁሴፔ ሜዛ ስቴዲየም። ምን ይጠበቃል? በአንድ ወቅት ሁለቱ ቡድኖች የነበራቸው ፍልሚያ የሚያስታውስ ሰው ይኖራል እና ኢንተር ሚላን እና አርሰናል ለ5 ጎል ያስቆጠረበት 11 ያለ ቁጥር ማይረሳ ነው። አሁን አርሰናል አንደኛ ደረጃ ላይ ነው የሚገኘው በሻምፒዮንስ ሊግም ደረጃ ላይ። አርሰናል በሻምፒዮንስ ሊግ አንድም ጨዋታ አልተሸነፈም። ዛሬስ ምን ይገጥመው ይሆን የሚሉትን አርቴታስ እነማን ይዞ ይገባል? በቀጣይ ከማንቸስተር ዩናይትድ ጋር ያለው ጨዋታ በዛሬ ምሽቱ ጨዋታ ምን አይነት ኢምፓክት ይኖረዋል፣ ተጽዕኖ ይኖረዋል? ይህን ጉዳይ እናነሳለን። ሶፊ ይህ ጨዋታ ግርምዬ ሁለቱም ቡድኖች ወይ ለተመሳሳይ ነጥብ ሆነው የተጫወቱ ቢሆን ወይም በተመሳሳይ ነጥብ ውስጥ ያሉ ተጫዋቾች ቢሆን ድሮ የጨዋታው ባህሪና የጨዋታው እንቅስቃሴ ከፍ ያለ ሊሆን የሚችልበት እድል ይሰፋ ነበር። ያ ማለት ምን ማለት ነው? ለምሳሌ አሁን አርሰናል ያለው 18 ነጥብ ነው። ኢንተር ሚላንም 18 ነጥብ ሁሉንም ጨዋታዎች አሸንፎ የመጣ ቡድን ቢሆን ድሮ አንደኛ ሆኖ ለማለፍ በሚደረገው ትግል ሁለቱም ሲሪየስ ቡድናቸውን ይዞ የመግባት እድል ይኖራቸዋል ብዬ አስባለሁ። አሁን ላይ አርሰናል አንደኛ ሆኖ ለማለፍ የመጨረሻውን ጨዋታ ከአራት አልማቲን በሰፊ ጎል ማሸነፍ 4 ጎል 5 ጎል ማሸነፍ ነው። ምክንያቱም ከተከታዩ ባየር ሙኒክ ጋር ያለው የነጥብ ልዩነት 3 እንዳለ ሆኖ አርሰናል በ5 የጎል ልዩነት ነው የሚመራው። አርሰናል 16 ጎል አለው፣ ባየር ሙኒክ 11 ጎል አለው። ባየር ሙኒክ ዛሬ እንኳን ዩናይትድ ሴንት ጋሎስ ላይ 4 ጎል ቢያስቆጥርና ወይ 5 ጎል አስቆጥሮ እኩል ቢያደርገው ጎላቸውን የመጨረሻው ጨዋታ ባየር ሙኒክ ከፒኤስቪ ጋር ነው አወይ። አርሰናል ደግሞ በሜዳው ከአራት አልማቲን ነው የሚያገኙ። ስለዚህ አርሰናል ብዙ ጎል ለማስቆጠር የሚያልፍበትን አንደኛ ሆኖ ማለፉን የሚያረጋግጥበትን እድል መፍጠር ይችላል። በዛ ላይ እርስ በርስ ግንኙነታቸው ከባየር ሙኒክ ጋር አርሰናል አሸንፏል እና ለአርሰናል ይሄ ጨዋታ አቻ ብቻ የሚፈልግበት ጨዋታ ነው። አቻ ከወጣ ከአራት አልማቲን አሸንፎ ኮምፎርቴብል ነው አንደኛው ነው ማለት። ቢሸነፍም ስቲል አንደኛው ነው የማለፍ እድሉ እጁ ላይ እንዳለ ነው የሚሆነው አርሰናል ቢሸነፍ። ስለዚህ ሚካኤል አርቴታ ሪስክ መውሰድ አያስፈልጋቸው። ሪስክ የምትወስደው አንደኛው ነው ለማለፍ አጣብቂኝ ውስጥ ብትሆን 8 ውስጥ ለመግባት አጣብቂኝ ውስጥ ብትሆን ሲሪየስ ቡድን ይዘህ ትገባለህ። ዛሬ ግን ሪስክ የምትወስድበት ነገር የለም። ነገር ግን ምናሉ ሚካኤል አርቴታ አምና በሻምፒዮንስ ሊግ ጉዟችን ካሸነፉን ቡድኖች መካከል አንዱ ኢንተር ሚላን ነው። ካምና ጠንካራ መሆናችንን ማየት ስለምንፈልግ ዘንድሮ መሸነፍ አንፈልግም ነው ያሉት ሳንሲሮ ጁሴፔ ሜዛ ላይ። በነገራችን ላይ ሚካኤል አርቴታ በጣሊያንኛ ነው ትናንት ጋዜጣዊ መግለጫውን የሰጡት። ወደ 7 ቋንቋ ይችላል ሚካኤል አርቴታ። በጣም ጂኒየስ ናቸው። ፍሉዌንትሊ የሚናገሯቸው ቋንቋዎች ስፓኒሽ ስለተወለዱበት፣ ፈረንሳይ በፔሲጂ ሲጫወቱ፣ እንግሊዘኛ ያውንም ያሉበት የኖሩበት ነው፣ ጣሊያንኛ፣ ፖርቹጋዝ 5ቱን ፍሉዌንትሊ ነው የሚናገሩ። በጣሊያን 7 ነው በአጠቃላይ የሚናገሩት። ዳኒሽም ይችላሉ። እና እኛ አሰልጣኝ በጣሊያንኛ ነው ጋዜጣዊ መግለጫቸውን ሲሰጡ የነበረው ትናንት በነበረው ፕሮግራም ላይ። ሲሪየስ ቡድኑን በሙሉ ይዘው ሄደዋል። በነገራችን ላይ ቡድናቸውን በሙሉ ከጉዳት ያገገሙትን ሙስኬራን ጨምሮ ባለፈው ጨዋታ ላይ ያልነበረው ኖርጋርድን እና ኤታን ንዋኔሪን ጨምረው ነው ወደ ሳንሲሮ የተጓዙት። ስለዚህ ፕሪዲክት ለማድረግ አስቸጋሪ ነው ማለት ፕሪዲክት ለማድረግ ኢንሴንስ ሁሉም ተጫዋቾቻቸውን ይዘው ስለሄዱ ከነዚህ ውስጥ ነው የሚመርጡት እንጂ ሲሪየስ ቡድን ይዘው ሊገባሉ አይ ደከም ያለው ቡድን ይዘው ሊገባሉ ላይሆን ይችላል የሚለውን ልታስቀምጥ ይችላል። በእኔ እምነት ግን በጨዋታው ላይ ሪስክ ላለመውሰድ በቀጣይ በፕሪሚየር ሊጉ ጠንከር ያለ ጨዋታ እንደመጠበቃቸው መጠን ሲቲን ያሸነፈው ማንቸስተር ዩናይትድ እንደማግኘታቸው መጠን እኔ ሚኒመም ያመቻምቻሉ ወይም 50-50 ያደርጉታል ቡድናቸውን። 50 ደናውን 50 ደግሞ ከቤንቹ ላይ 5 ተጫዋች ከቤንች 5 ተጫዋች ከዋናው ቡድናቸው ላይ ሊጠቀሙ ይችላሉ የሚል ግምት አለኝ እኔ በእኔ እምነት። በነገራችን ላይ በዘንድሮው የውድድር ዓመት አርሰናል ለእኔ በአርሰናል ቡድን ውስጥ ሜጀር የሚባሉት የቡድኑ ወሳኝ ተጫዋቾች የሚባሉ 3 ወይም 4 ናቸው በጣም ወሳኞቹ። ሳሊባ፣ ጋብሪኤል፣ ዲክላን ራይስ እነዚህ በፍጹም በቃ ትልቅ ተጫዋቾች ናቸው። እነዚህ የቡድኑ አሁን ባለበት ስታተስ እነዚህ 3 ተጫዋቾች ወሳኝ ናቸው። ከዛ በሁለተኛ ደረጃ ሳካን
ዙቢሜንዲን፣ ቲምበርን ታነሳል። ሶስቱ ግን ቅድም የጠቀስኳቸው በቃ ዋና ተጫዋቾቻቸው ናቸው። በዛሬው ጨዋታ ከነዚህ ሶስት ውስጥ ቢያንስ ሁለቱም ማሳረፍ ይኖርባቸዋል። ራይስና ሳሊባ፣ ራይስና ጋብሪኤል። በተለይ ሳሊባ ማረፍ ይኖርበታል። ጋብሪኤል ከጉዳት የመጣ ተጫዋች ስለሆነ አሁን ላይ ቢጫወትም 2 ወር ምናምን አርፎ የመጣ ተጫዋች ነው። በጉዳት ምክንያት ቢቀጥል ምንም የሚያሰጋ ነገር የለም። ኢቨን ቀኝና ግራ ቤንጃሚን ዋይትና ጁሪያን ቲምበር ለቀጣዩ ለማንቸስተር ዩናይትድ ጨዋታ አንዳቸው ቢጎድባቸው አማራጭ የላቸውም። በእርግጥ ሂንካፔና ካላፊዮሪ የመድረስ እድል አላቸው እየተባለ ነው የሚገኝ። ስፔሻሊ ሂንካፔ ግን ቢሆንም ማረጋገጫ የለም። ገና ፊትነሳቸው ላይ አልመጡም። ኢቨን ከቡድኑ ጋር ልምምድ እየሰሩ አይደሉም ባለፉት ቀናቶች። ስለዚህ እንደ ማሪ ሳልሞን አይነት ተጫዋቾች እንደ ማይል ሉዊስ ኬሊ አይነት ተጫዋቾችን ሊጠቀሙ ይችላሉ የሚል እምነት አለ። ተከላካዩ በተወሰነ መንገድ የሚረበሽባቸው ይመስለኛል። አጥቂ እንኳን ከጥግ እስከ ጥግ ሙሉ ናቸው የትኛውንም ተጫዋች ቢጠቀሙ። ሳካ በነገራችን ላይ በኖቲንጋም ፎረስቱ ጨዋታ ላይ ከተቀያሪ ወንበር የጀመረበት ዋነኛ ምክንያት ጉዳት አስተናግዶ ስለነበረ ነው በልምምድ ቦታ ላይ እና በዛሬው ጨዋታ ላይ ምንም ጥያቄ በሌለው መንገድ ለሳካ ረፍት ይሰጣሉ። ማዱኬን ነው ቀዳሚ የሚያደርጉት በዛሬው ጨዋታ ላይ። ማዱኬን ቀዳሚ አድርገውት የሚገቡበት እድል ነው ያለው በዛሬው ጨዋታ ላይ። ግራ ትሮሳርድን ይጠቀማሉ አላያም ማርቲኔሊ ፊቱ ላይ ብዙም ሃቨርዝንም ጄሱስንም 9 ቁጥር ላይ ቢጠቀሙ አርሰናል የሚጎዳ የለም። ኢዜ ዛሬ ቋሚ 11 ይጀምራል። ኦዴጋርድ ረፍት ይሰጠዋል ተብሎ ይጠበቃል። ዙቢሜንዲና ሚካኤል ሜሪኖ አማካኙን ሊመሩ ይችላሉ። እዛ አካባቢ ብዙም ችግር የለም። ዙቢሜንዲ የሆነ ችግር ቢገጥመው 6 ቁጥር ላይ ራይስ ገብቶ መጫወት ይችላል። የአማካኙ ላይ ብዙ ተጫዋቾች አሏቸው ችግር ቢፈጠር እንኳን ቦታውን ከበር ማድረግ የሚችሉ። ስለዚህ ከዙቢሜንዲና ከራይስ አንዱ ወይም ሁለቱንም ሊጠቀሙባቸው ይችላሉ። አማራጮች ስላላቸው እዛ ቦታ ኖርጋርድ አለ፣ ሚካኤል ሜሪኖ አለ። እዛ ቦታ ላይ መጫወት የሚችሉ ተጫዋቾች በርከት ብሎ አሏቸው ቦታ ላይ ችግር ቢገጥም እንኳን በሚል ሐሳብ ግን ቀጣይ ጨዋታቸው ከአርሰናል ጋር ከማንቸስተር ዩናይትድ ጋር እንደመሆኑ መጠን ዲክላን ራይስ ዛሬ ይቀመጥ የሚሉ ሐሳቦች ከአርሰናል ደጋፊዎች በብዛት እየተሰሙ ነው ያሉት። ራይስ ዛሬ ሊነካ አይገባም የሚሉ ሐሳቦች ከአርሰናል ደጋፊዎች በርከት ብለው እየተደመጡ ያሉበት ሂደት አለ እና ከዚህ ጨዋታ ጋር በተያያዘ እነዚህ ነገሮች ይጠበቃሉ። እንግዲህ በአብዛኛው ሊቀያየሩ የሚችሉት እነዚህ ናቸው የጠቀስኩላቸው ተጫዋቾች፣ ሊገቡና ላይገቡ የሚችሉት ተጫዋቾች ማለት ነው። የኢንተር ሚላኑ ተጫዋች ማኑኤል አካንጂ አርሰናል ትልቅ ክለብ አይደለም ብሏል። በጣም ነው የገረመኝ እሱ አስተያየቱ። አርሰናል አሁን ላይ የአውሮፓ ምርጡ ክለብ አርሰናል አይደለም ነው። ባየር ሙኒክ ነው ለኔ የአውሮፓ ምርጡ ክለብ ባየር ሙኒክ ነው አሉት። እንዲያውም አርሰናል በአራቱም ዋንጫዎች እየተፎካከረ ነው ያለው። ሻምፒዮንስ ሊጉንም እየመራ ነው፣ ፕሪሚየር ሊጉንም እየመራ ነው እና እንደዚህ አይነት ጥያቄ ያቀረቡለት ጋዜጠኞቹ እኔ ከልምምድና ከጨዋታ በኋላ በጊዜ ነው ቤት የሚገባው፣ 3 ልጆች አሉኝ እነሱ ላይ ነው ትኩረቴን የማደርገው። የማይገናኝ መልስ ነው የመለሰው እና አላይም አለ። ግን የሚመስለኝ አለ ኳሳጅ የአርሰናል ጨዋታ አላይም አለ። ግን የሚመስለኝ ስኳዳቸው ሰፊ ስለሆነ ነው ውጤታማ የሆኑት። የስኳድ ዴብዛቸው ከፍ ማለት ያመጣው ውጤት ይመስለኛል። እኔ ግን አይቻቸው አላውቅም። እንዴ ስኳድ ዴብዝ እኮ ሌሎችም ክለቦች ላይ እኮ በጣም በከፍተኛ ሁኔታ ያላቸው ቡድኖች አሉ። ፓሪስ ሰን ጀርመን አሁን የሚቀይራቸው አካንጂ አርሰናል ጋር ለምን እንደዚህ እንደደብረው አልገባኝም። በቃ ማንቸስተር ሲቲ እንደው ምናልባት በዘንድሮ ዓመት መጀመሪያ ላይ ነው እንጂ አሁን የማንቸስተር ሲቲስ ዴብዝ ነው እንዴ ጥልቀቱ የሚቀይረውን ተጫዋች ነው። እንደውም አሁን ላይ ማርክ ገሂንም ጨመሩት፣ ሴሜኒዮንም ጨመሩት። ያ አይ እሱ እኔ ከአርሰናል ጋር የሆነ ችግር ያለበት ይመስለኛል። ምን እንደሆነ አልገባኝም። ደግሞ ማንቸስተር ሲቲ የነበረ ልጅ ግን የሆነ ነገር አለበት። የሆነ ማለት ጥሩ ስሜት የለውም ከአርሰናል ማንሳት አይፈልግም የአርሰናልን ስም ራሱ እና የመለሰበት መንገድ ራሱ ዲስሪስፔክት አድርጎ ነው አርሰናሎችን ዝቅ በሚያደርግ መንገድ ነው ማኑኤል አካንጂ የመለሰው። እንዲሁም ይሄንን ሚካኤል አርቴታ ለተጫዋቾቻቸው መነሳሻ ማድረግ ይኖርባቸዋል በሚል እንዲሁም ክርስቲያን ቺዬቡ ሁለቱ አንድ ጠረጴዛ ላይ ተቀምጠው የተለያየ ሐሳብ ነው የሚሰጡት። ክርስቲያን ቺዬቡ የኢንተር ሚላኑ አሰልጣኝ ዋው አርሰናል የሚገርም ቡድን ነው ያሉት። ሴት ፒስ ላይ አንደኛ ናቸው፣ በኦፕን ፕሌይ የሚያገቡባል ሁሉም የተሟላ ቡድን ነው። በሴት ፒስ በቆመ ኳስ ያስፈራሉ። ግን እኛም ተመሳሳይ ነን። በቆመ ኳስም እኛም በጣሊያን ሴሪያ ብዙ ጎል እያስቆጠርን ያለንን። አርሰናል ግን አንደኛ በቃ ምርጡ ቡድን ነው ብለው ሲናገሩ እዚህ ጋር አካንጂ ያፈርሳል በጎል ለኔ አርሰናል አንደኛ ቡድን አይደለም በሚል ማለትና ሚካኤል አርቴታ ምናልባት ይሄንን እንደ መነሳሻ ሊያደርጉት የሚችሉበትን እድል እገምታለሁ ወይም አስባለሁ እንደ መነሳሻና አርሰናል ላቻ ነው የሚሄደው ዛሬ ምንም አይጠቅመው አቻ በቂ ነው። ከአራት ዓለማትን አሸንፏል። ኢቭን ቢሸነፍም ራሱ በጠባው መሸነፍ ነው።
ቢሸነፍ በጠባብ ውጤት ተሸነፈ ከዛ ምናልባት ሊደርስበት የሚችለው ባየር ሙኒክ ነው እኮ ባየር ሙኒክ ቢያሸንፍ እኩል 18 ነጥብ ላይ ይቀመጣሉ ስለዚህ ካይራት ላይ ብዙ ጎል አስቆጥረ መልሰ ደረጃ ማለት ልዩነት አላቸው አርሰናልና ባየር ሙኒክ 5-6 ጎል 5 ጎል 16 እና 11 5 ጎል ልዩነት 5 የጎል ልዩነት አላቸው 5 የጎል ልዩነት አላቸው ስለዚህ ባየር ሙኒክ ዩኒየን ሴንት ጋሎስ ላይ 5 ጎል ቢያስቆጥሩ እንኳን አርሰናል ካይራት አልማቲ ላይ 4 እና 5 ጎል ማስቆጠር አያቅተው መልሶ ይይዟል ምክንያቱም ባየር ሙኒክ አወይ ነው ከፒኤስቪ ጋር ከባድ ጨዋታ ነው ያለው ግን ቢችሉ አቻ ቢወጡ ካቻሉ ያሸንፉም አቻ ከወጡ ምንም በቃ ኮንፈርም ቻው በቃ አለቀ አርሰናል አንደኛ ሆኖ ይጫወታል አንደኛ መውጣት ምንድነው በዘንድሮ ድራመት ልዩ ጥቅም የሚሰጠው ያው የገንዘቡ ሁኔታ እንዳለ ሆኖ ጥሎ ማለፍ ጨዋታዎችን በሙሉ አወይ ነው የምትጫወተው መጀመሪያ እስከ ፍጻሜው ድረስ ስለዚህ ሜዳ እንድታስተካክል እንድትመርጥ እድል ይሰጣል ሜዳ ላይ ችግር ካለ እየተመለስክ ትቀጣለህ ማለት ነው እስከ መጨረሻው ድረስ በዛ ነው የምትሄደው እሱ ነው ትልቁ ቫልዩ በዘንድሮ አንድ አዲስ ህግ አውጥተው የጨመሩት ይሄንን ነው አንደኛውን ያጠናቀቀ ቡድን ሁሉንም ጨዋታዎችን አወይ ነው የሚጫወተው ቀድሞ ጥሎ ማለፎችን የመልሱን ደግሞ በሜዳው ይጫወታል እሱ ነው ትልቁ አድቫንቴጁ ለአንደኛ ሆኖ ለሚያልፍ ቡድንና ያለ ማግኘትና ገንዘብ ነው ሌላኛው ትልቁ ገንዘብ ነው ትልቅ ገንዘብ ነው የምታገኘው አንደኛው ነው ስታልፍ ጥሎ ማለፍ ምናምን በገባ ቁጥር ደግሞ እየጨመረ የሚሄድበት ድረስ ስለሚኖር አንደኛው ነው ስታልፍ የምታገኘው ጥያቄ በሌለው መንገድ አናሳ ቡድን ነው ጥሎ ማለፍ ወይ 16 ውስጥ ምናምን እስከምገባ ድረስ የምታገኛቸው ቡድኖችም ራሱ እየወረዱ ሊሄዳሉ ምክንያቱም አብዛኞቹ ቡድኖች ቢያንስ ቶፕ 8 ትልልቆቹ ጠንካራዎቹ ከጠንካራዎቹ ቀጥሎ ያሉት ቶፕ 16 ውስጥ የሚገቡ እርስ በርስ ተገናኝተው የሚጫወታሉ እነሱ እስከሚገናኙ ድረስ አንተ የምታገኛቸው ቡድን በንጽጽር አነስ ያሉ ቡድኖች ናቸው ከዛ ያገረን የሊግ ቡድኖችን አታገኝም እነ ሲቲ እነ ሊቨርፑልን ምናምን ጥሮ ማለፍ ላይ ወደ ፍጻሜ ምናምን ሲገባ ነው እነሱን የምታገኙ ስለዚህ አድቫንቴጁ የሰፋ ነው ከዛ አንፃር ነው ሚካኤል አርቴታም 50-50 አድርገው አስገብተው ይህን ጨዋታ ቢያንስ ባቻ ለመጨረስ ካሸነፉ በቃ ኦልሬዲ የካይራት አልማቲው ጨዋታ ቫልዩለስ ነው የሚያደርጉት ያ ማለት በቀጣይ አሁን ይህንን ጨዋታ ከማንቸስተር ዩናይትድ ጋር ተጫውቶ ካይራት ጋር ተጫውቶ ፕሪሚየር ሊግ ነው የሚመለሱት ስለዚህ አንድ ሳምንት ረፍት ለዋና ተጫዋቾቻቸው መስጠት ይችላሉ ካይራት አልማቲን የዛሬውን ጨዋታ ድል ማድረግ ከቻሉ እንደዚህም አስቦ ሊገቡ ይችላሉ ስለዚህ ዛሬ አርቴታ ማንቸስተር ዩናይትድ ላይ ትኩረት አድርገው የሚጫወቱ ይመስላል ሶፊ እኔ ማይክል አርቴታ አታምናቸው ማይክል አርቴታ አንዳንዴ ሲፈልጉ ወይም ሙዳቸው ሲሆን ጥሩ ነገር ይሰሩ ታያቸዋል አንዳንዴ ደግሞ ሲያበላሹ ታያቸዋል በኔ እምነት ግን ዛሬ ሚካኤል አርቴታ ማድረግ ያለባቸው ነገር ተቀያሪ ቡድናቸውን ይዘው መግባት ያለባቸው ዋናው ቡድን ይዘው መግባት የለባቸው ለዩናይትድ ጨዋታ ቢያንስ 3-4 ተጫዋቾች ቀላቅለው ሌሎቹን በሙሉ እረፍት ቢሰጧቸው በተለይ ተከላካይ መስመር ላይ ያለው ነገር ያሰጋ ዩናይትድና ቲምበር ከተጎዱ አርሰናል የለውም ቀኝም ግራም አንዳቸው እንኳን ቢጎዱ አስቸጋሪ ነው የሚሆነው በስኬሊ ሊንገታገት ነው ማለት ስለዚህ ስኬሊን ዛሬ ተጠቅመ ቀኝ ላይ ማሪ ሰለሞንን ተጠቅመ ሁለቱንም ማሳረፍ ይኖርባል አሁን ሳሌባ ቢጎዳ ሙስኬራ አለ ችግር የለው ጋብሪኤል የሆነ ችግር ቢገጥመው ኖርጋርድም አለ ኢቭኒንግ ካፔም እየመጣ ቢዩናይትድ አንድ ነገር ቢሆን ግን ቲምበር ነዛ ላይ ተወስዳለ ግራማ ያለው ስኬል ነው መታጫውተው ከባድ ነው የሚሆነው ስለዚህ በስፔሻሊ እነዚህ ቦታዎች ላይ ከፍተኛ ጥንቃቄ ማድረግ አለባቸው ብያምናለሁ ግርምዬ አጥር ያለ ነገር ለማካተት ነው አርሰናል 18 ነጥብ ከ6-6 በአውሮፓ ቻምፒዮንስ ሊግ አንድም ጨዋታች አልተለያየም አንድም ጨዋታ አልተሸነፈም ሁሉንም ስድስቱንም ጨዋታ አሸንፈው 18 ነጥብ አለው ያስቆጠራቸው ጎሎች ብዛት 17 ነው አንድ ጎል ብቻ ነው የገባበት አርሰናል ባይዘው ሶፊ 17 ጎል ተቃራኒ መረብ ላይ ሲያሳርፍ አርሰናል በዘንድሮ የውድድር ዓመት ባየር ሙኒክ ብቻ ነው ያስቆጠረው ያታዳጊው ዲና ያስቆ 17 አንድ ጎል ብቻ ነው የተቆጠረበት ማኑኤል አካንጂ እንዴት ይሄንን ቁጥራዊ አሃዝ ማየት እንዳልፈለገ አልገባኝም ያ ማለት 17 ጎል አስቆጠረ አንድ ጎል የገባበት ቡድን በቻምፒዮንስ ሊግ 16 ንጹህ ጎል ያለው ክለብ ነው በአንጻሩ ባየር ሙኒክን ብንመለከተው ባየር ሙኒክ በአርሰናል ተሸንፏል ስለዚህ እዚህ ጋር አሁን አካንጂ ምርጡ ቡድን ማን ነው የሚለውን አርሰናልና ባየር ሙኒክ ተገናኝተው እኮ አርሰናል ያውን ባየር ሙኒክ ላይ 4 ጎል አስቆጥሮ ነው ያሻል ስላልነበሩ ነው አነ ሙሲያላ በተለይ ዲያዝ አልነበረም እሱ የዲያዝ አለመኖር ምናልባት እንደ ሐሳብ ሊነሳ ይችል ይሆናል ግን ባየር ሙኒክ ያስቆጠረው ጎል 18 ነው 7 ጎል ገብቶበታል 11 ንጹህ ጎል አለው የ5 ንጹህ ጎል ዲፈረንስ አላቸው በሁለቱ ቡድኖች መካከል አርሰናል አቻ ብቻ ነው የሚፈልገው አቻ ከሆነ ምንም ኮንፈርምድ ነው በቃ የመጨረሻውን ካይራትን በሜዳው ስለሚገጥም ካይራት ደግሞ ካሉት ቡድኖች መካከል ወራው ለዝቅተኛ የሚባለው ቡድን ስለሆነ ወራው ነው እንዴ ምንም ካይራት 36ኛ ደረጃ ነው ያለው ከመጨረሻው ነው ስለሆነ አርሰናል በቀላሉ ማስተካከል የሚችልበት እድል እንዳለ መናገር ይቻላል ስለዚህ አቻ ከሆነ አለቀ አርሰናል አንደኛው ነው ያጠናቀቀው የአርሰናል ደጋፊዎች ከዚህ ሳምንት ጀምሮ ካውንትዳውን ይጀምራሉ ግርሜ ካውንትዳውን ወደታች 12 ብሎ ይጀምራሉ ምክንያቱም አርሰናል ከዚህ በኋላ 12 ጨዋታዎችን ካሸነፈ ዋንጫውን ይበላል ከቀሩት 16 ጨዋታዎች 12ቱን ካሸነፈ ግን አሁን ማኑኤል አካንጂ
ይህን ቁጥር ያዝ ማነጻጸር ነበረበት። አርሰናል ባየር ሙኒክን አግኝቶ እኮ ገርፎታል እኮ በቃ አለቀ። አይ የሆነ ችግር አለበት ይመስለኛል። እንዳልከው ነው ሶፊ፣ ስሜት የለው እንዳልከው ነው። አርሰናል ላይ ያለው ጥሩ ያልሆነ ስሜት የሚያሳብቅበት ይመስላል ከሰጠው አስተያየት ጋር በተገናኘ። ስለዚህ ዛሬ ምሽት ጨዋታ አርቴታ ከዛሬ ይልቅ ለቀጣዩ የእንግሊዝ ፕሪሚየር ሊግ ጨዋታ ከማንቸስተር ዩናይትድ ጋር ኤምሬትስ ላይ ስለሚኖረው ጨዋታ ማሰብ እንዳለባቸው የተቀመጠውን ሀሳብ እኔም ሙሉ በሙሉ የምደግፈው መሆኑን ለመግለጽ ያክል ነውና ያን ያህል አካንጂ የተናገረው ሀሳብ ላይ ፍጹም እርግጠኛ ነኝ አብዛኛው የስፖርት ቤተሰብ ተቃራኒ ሆኖ እንደሚመለከቱ አስባለሁ። በቃ በአውሮፓ ሻምፒዮንስ ሊግ ወደድንም ጠላንም በአሁኑ ሰዓት ምርጡ ክለብ አርሰናል ነው። አንደኛ ነው የተቀመጠው፣ ከስድስቱ 6 ነው፣ 1 ጎል ብቻ ነው የተቆጠረበት፣ 17 ጎል አስቆጥሯል። በአንጻሩ ባየር ሙኒክ 7 ጎል ተቆጥሮበታል፣ በአርሰናል ተሸንፏል። ኢቨን 4 ጎል ገብቶበት ማለት ነው። እነዚህ መመዘኛዎች ማየት ነበረበት ብዬ አስባለሁ።